አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቀን ነው። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተለያዩ ካሬ ከዝቅተኛ የወለል አማራጭ ጋር አቅርበንሎታል። በካሬ 89000 ብር በ10% ቅድመ ክፍያ ከ50% የረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። እርሱ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 20 ዓመት የሚቆይ 50% የባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ አሊያም በ0975 82 3817 ላይ ይደውለው። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ ምንድነው አፋር ላይ እየሆነ ያለው? አፋር ላይ እየሆነ ያለው ነገር በጣም አሳሳቢ ሆኗል። የተፈጠረው አደጋ ሊቆም አልቻለም። እንግዲህ ምን አይነት ነገሮች ሀፕን እያደረጉ ነው አፋር ላይ? ከምን ጋር ተያይዘው ነው ሀፕን ያደረጉት የሚለው እንደተለመደው በመረጃና በማስረጃ እናየዋለን። የሚገርም መርሃ ግብር ነው የሚኖረን፣ ኢንተረስቲንግ የሆነ ማለት ነው። እንደ ሁልጊዜውም መርሃ ግብሩን ላይክ አድርጉት። እንዲሁም የዳይ 7 የዩቲዩብንም ቻናል ሰብስክራይብ ያላደረጋችሁት ወንድሞቼ ሰብስክራይብ ማድረጋችሁ እንዳትረሱ። ታዲያ ሰብስክራይብ ስታደርጉ የደውል ምልክቷን መጫናችሁ እንዳትረሱ። ይህን ሪማይንድ ለማድረግ ያለው እንጂ ባልላችሁም ሰብስክራይብ እንደምታደርጉ ግልጽ ነው። ዳይ 7 ዩቲዩብን ከጎበኛችሁ በኋላ ማለት ነው። ታዲያ አሁን ላይ በአፋር ክልል ከፍተኛ እሳት ተነስቷል። መጀመሪያ እሁድ አካባቢ ከእሁድ ጀምሮ በሎጊያ አፋር ከፍተኛ እሳት ተነስቶ ነበር። ከፍተኛ ቃጠሎ ተነስቶ ነበር። ማህበረሰቡ ላይም ከፍተኛ ድንጋጤ ፈጥሮ ነበር። በንብረት ላይም የተወሰነ ውድመት ደርሷል እንደምታዩት ማለት ነው በመረጃና በማስረጃ። ይህ እንግዲህ ሎጊያ አካባቢ የደረሰ የእሳት አደጋ ነው። እሳቱ ግን በዚያ አይቆምም። በዚህ የሚቆም አልነበረም። በዚህ የተገደበ አልነበረም። ወንድሞች እንግዲህ በሙቀት ምክንያት ነው ምናምን የተለያየ ምክንያት ይሰጠዋል እንደምታውቁት ዋይልድ ፋየርስ ሲነሳ ማለት ነው። እና ይሄ እሳት ግን ሄዶ ወደ ዋይልድ ፋየርስ ነው የተቀየረው፣ ወደ ሰደድ እሳት ነው የተቀየረው አንዳንድ የአፋር ቦታዎች ላይ ማለት ነው። የት አካባቢ ይሄ ነገር ሀፕን አረገ የሚለውን ለማየት እስከ መርሃ ግብሩ ማብቂያው ድረስ ዝም ብላችሁ አብራችሁ ከኔ ጋር ሆኑ። ድረሱልኝ ብሏል መንግስት። ምንድነው የተፈጠረብኝ ብሏል። በአፋር ክልል በበርሃሌ ወረዳ ስር እንደምታዩት በሚገኘው ሃላ ጉቢ ቀበሌ ልዩ ስሙ በደት ጋራብ አፍአዶ ጓሎ እና ኤሊ ጋርብ ተብሎ በሚጠራው አካባቢ መጠኑ ከፍተኛ የሆነ የሰደድ እሳት አደጋ ተነስቷል። የአካባቢው ነዋሪዎችና የአመራር አካላት እሳቱን በቁጥጥር ስር ለማዋልና ለማጥፋት የበኩላቸውን ጥረት እያደረጉ እንደሆነ ቢነገርም በስፍራው ባለው የትራንስፖርት መንገድ እጥረት ምክንያት የውሃ አቅርቦት እንግዲህ ሊገኝ አልቻለም፣ ወይንም እጥረት አጋጥሟል ቢኖርም ማለት ነው። እንዲሁም አካባቢው ጥቅጥቅ ባሉ ጫካዎችና ደኖች የተሸፈነ በመሆኑ የተነሳ አደጋው በሰው ኃይል ብቻ መመከት እጅግ አስቸጋሪ ሆነዋል የተባለው ወንድሞቼ። እና በአካባቢ የሚገኙ የተፈጥሮ ሀብቶች በዱርና በቤት እንስሳት እንዲሁም በነዋሪው ማህበረሰብ የዕለት ተዕለት ኑሮ ላይ ከፍተኛ አደጋና ስጋት የደቀነ እንደሆነ ነው እንግዲህ የተነገረው። የክልሉ መንግስት ምን አለ፣ ምን አይነት ድምፅ አሰማ የሚለውን ምን ይሆናል፣ ችግር የለም። ይኸውላችሁ ዳይ 7 እና የዳይ 7 ቲዩብ ቤተሰቦች እንግዲህ የአፋርን ክልል በተለየ አይን እንደምናየው ታውቃላችሁ። ኒክኔሙ ራሱ ኤርታሌ ጌትዌይ ቱ ሄል ኦር ሮድ ቱ ሄል፣ የገሃነም መግቢያ ወይም የገሃነም መንገድ፣ ወደ ገሃነም የሚወስደው መንገድም መግቢያም ነው ኤርታሌ ማለት ነው። ይህን የምለው ዝም ብዬ አይደለም። ባለፉት ዓመታት ላይ ስለ ኤርታሌ የሚገራረሙ ኢንተረስቲንግ የሆኑ መርሃ ግብሮችን ሰርቻለሁ። መለስ ብላችሁ ያዋቸው ያላያችኋቸው። ዛሬም የሚገርም ነገር ነው ማሳያችሁ፣ እንደተለመደው በመረጃና በማስረጃ ማለት ነው። እና እግዚአብሔር ቅጣቱን እንዳወረደ ግልጽ ነው።
አሁን ታዩታላችሁ በኋላ ላይም እና አሁን አሜሪካ ካሊፎርኒያ ምናምን ቢሆን የሰደድ እሳት በስማ በቃ ፈጣሪ ቁጣውን አወረደ፣ ፈጣሪ አሜሪካን ገለባበጣት ምናምን ሌላም ሀገር ይባላል። ሀገራችን ላይ ሀፕን ሲያደርግ ግን ይህ ነገር አይነሳም። እኛ ግን እናነሳዋለን፣ ባላንስ አድርገን ስለምንሰራ ማለት ነው። እና ሉሲፈር የእሳቱ መጠን ተጨምሮበታል። ዘንዶ ድራገኑ አውሬው ማለት ነው እየተለበለበ ነው። እንደዚህ አይነት ሙቀት እሳት ሲነሳበት አፋር ላይ እግዚአብሔር ቁጣውን ያወረደው ዝም ብሎ አይደለም፣ እዛ ውስጥ የታሰረው አካል ስላለ ነው ማለት ነው። ይህንን አንደርላይን ማድረግ አለባችሁት ወንድሞቼ በደንብ። አርሲ ላይ የሚጨፈጨፉት የሚታረዱት እህት ወንድሞቻችን ዝም ብሎ ደማቸው በከንቱ አልቀረም። እግዚአብሔር ምልክትን እያሳየ ነው። እግዚአብሔር ቁጣውን እያሳየ ነው ማለት ነው እህት ወንድሞቼ። ያው እንደምታውቁት ጄቲቪ ላይ የሚተላለፍ አንድሮሜዳ የተሰኘ ፕሮግራም ነበር አይደለ? እና ሕፃን ሮቤል የተባለ ልጅ ከዶክተር ሮዳስ ጋር ቀርቦ ወይንም ዶክተር ሮዳስ ፕሮግራም ላይ ቀርቦ የሚገርም ኢንተረስቲንግ የሆነ ነገር ተናግሯል። የሚያውቀውን የተነገረውን ያወቀውን ያነበበውንም ሊሆን ይችላል ማለት ነው። እና ኤርታሌ የሉሲፈር የሰይጣኖች የአጋንንቶች መጠራቀሚያ መቃጠያ ነው ይላል። ስፔሲፊክሊ ገልጿቸዋል። መጽሐፈ ሄኖክ ላይ ማለት ነው። በጣም ምርጥ መጽሐፍ ነው። በኢትዮጵያውያን የተሰየመ ከፈረንሳይ የመጣው እዚህ ሰራና እዛ ፈረንሳይ ይሄዳል፣ ከዛ ተመልሶ ይመጣል። ይሄ ነው እንጂ እዚሁ ተሰርቶ ነው። እና ምንድነው የሚለው አዳምን መጀመሪያ ምድር ላይ ነው የፈጠረው። ያውን ከጣና ሐይቅ አጠገብ ማለት ነው። ከጣና ሐይቅ አጠገብ ከፈጠረው በኋላ በ40 ቀን ወደ ገነት አስገባው። ወንድ ልጅ በ40 ቀኑ ጥምቀት እንደሚጠመቀው ሔዋንን ደግሞ ከግራ አጥንቱ ጎን ቆርጦ ወስዶ አንድ ትንንሾች ወስዶ ከሰራት በኋላ በ80 ቀን አስገባል። በ80 ቀን ሁሉ እንደምትጠመቀው ሁሉ ማለት ነው ሴት። ስለዚህ ከዚህ ጋር ግንኙነት አለው። እነዚህ ነገሮችም ከኢትዮጵያ ነው የመጡት። እንዲሁም አራቱ ታላላቅ ወንዞች የሚባሉ አሉ። ኤደንን የሚያጠጣው አትክልት ወንዝ ይሄ ዘፍጥረት ላይም አለ የምናውቀው መጽሐፍ ቅዱስ ላይ ማለት ነው። አራት ወንዞች አሉ። እነዚህ ማለት አራቱን እነ ኢፊሶን፣ ጤግሮስ፣ ጊዮን፣ ኤፍራጥስ የምንላቸው ወንዞች አብዛኛው ከአፍሪካ ብዙም የተለያዩ አይደሉም። እነ ጤግሮስ እና ኤፍራጥስ እዛ ግብጽ አካባቢ ምናምን የሚገኙ ናቸው። እነ ኤፊሶንም እንደዛው ሐዊላ የምትባል ምድር አካባቢ ነው የሚፈሰው። ጊዮን ማለት አባይ ማለት ነው። ኢትዮጵያን ከአራቱ ወንዞች እንዲሁም የሚረዝመው ኢትዮጵያ ነው። የኢትዮጵያ ብቻ ሳይሆን ከዓለማችን ወንዞች የሚረዝመው የአባይ ወንዝ ነው። ኤርታሌ ደግሞ የሉሲፈር ሰይጣን ወዘተ መሳሰሎችን አጋንንት ወዘተ መቃጠያ ኤርታሌ ነው። ሲኦል የሲኦልና የገነት መንገድ ያለባት ሀገር ሰማችኋል። ስፔሲፊክሊ ኤርታሌ የሉሲፈር የሰይጣን የአጋንንቶች ወዘተ ይላል ማለት ነው። እና ያ ጌትዌይ ቱ ሄል ሮድ ቱ ሄል መግቢያ የሆነው ኤርታሌ ቮልኬኖ በጣም ወሳኝ ቦታ ነው። ስትራቴጂክ ኤሪያ ነው። ስፒሪቹዋል ፕሌስ ነው። እህት ወንድሞቼ መሸወድ የለባችሁ። ሉሲ እዛ ተገኘች አሉ። የት? አፋር። ሉሲፈር የሉሲፈር መገኛ ነው። እንዳትሸወዱ። ይኸውላችሁ አንድ ኢንተረስቲንግ የሆነ ነገር ላሳያችሁ። ይሄ የምታዩት የሌጎ አኒሜትድ ቪዲዮ ነው እና ሉክ ቪዲዮ ኒዩት እንደ ስታርጌት አድርጎ ያሳየዋል። ወይንም እዚህ ቮልኬኖ ውስጥ ምን እንዳለ ተመልከቱ። ውስጡ የተለያዩ አጋንንታዊ አካላቶች ኢንቲቲስ የምንላቸው ይታያሉ ማለት ነው ወደ ውስጥ ሲገባ እና በዚህ በሌጎ አኒሜትድ ሙቪ ምን ሊነግሩን ምን ሊያስተላለፉ እንደፈለጉ ተመልከቱ። ይሄ ፖፑላር የሆነ አኒሜትድ ሙቪ ነው በሌጎ የሚሰራ ማለት ነው እና በጣም የሚገርም ነው። ስለዚህ ቮልኬኒክ ኢራፕሽን ውስጥ ወይንም ደግሞ አክቲቭ ቮልኬን ውስጥ ላቫ ውስጥ እንዲህ ያሉ አጋንንቶች እንዳሉ የአጋንንት መሰብሰቢያ እንደሆነ ይነግሩናል። ስለዚህ ዳትስ ኤርታሌን ደጋግሜ ማነሳላችሁ ውስጥ ላይ አሉ እነዛ ኤንቲቲዎች፣ እነዛ ስፕሪቶች፣ እነዛ ጋኔኖች፣ እነዛ ሰይጣኖች፣ አጋንንቶች። እሱም ማን ነው? ሕፃን ሮቤልም እንዳለው ማለት ነው። ሉሲፈር መቀመጫው እዛ ውስጥ ነው የምላችሁ፣ ዝም ብዬ አይደለም። በዚህ በሌጎ ሙቪ አኒሜትድ ሙቪ ሊነግሩን የፈለጉት ነገር ስላለ ነው ማለት ነው። ይህን የሰራው ሰው ሊነግረን የፈለገው መረጃና ማስረጃ ስላለ ነው። የሳጥናኤል ጎል ኢትዮጵያ ቁጥር 1 መጽሐፍ በ2007 ለህትም የበቃ የመጀመሪያው መጽሐፍ በፍሳያዜ ካሳ ማለት ነው። እዛ መጽሐፍ ላይ ገጽ 39 ላይም ተቀምጧል እኮ ስለዚህ ስለ ኤርታሌ ገነት ኢትዮጵያ በተባለችው ምድር በጣና ሐይቅ ውስጥ ተሸሽጋ ትገኛለች። እዛው ቦታ ሄጄ አሳይቻቸዋለሁ በመረጃና በማስረጃ። በጣም የሚገርም ዶክመንተሪ ነው። መለስ ብላችሁት
ከዛስ የኛ ታላቅ ልዑል ደግሞ ከገነት በስተ ምስራቅ ባለውና ከገነት በስተ ምስራቅ ባለውና አፋር ክልል ውስጥ ከሚገኘው በእነሱ ስያሜ ኤርታሌ በተሰኘው ወሳኝና አስፈላጊ በሆነ እሳተ ገሞራ ውስጥ ተቀብሮ ራሱን እያዘጋጀና ኃይሉን እያጠናከረ ሐሴት እያደረገ ይገኛል። ያ ኃይሉ ተመቷል። በእግዚአብሔር ስም በቅድስት ድንግል ማርያም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተመቷል። አርሲ ላይ ደም እንዲፈስ ያደረገው የዘንዶ ስፕሪት ተመቷል፣ ተቃጥሏል። ስፔሲፊክሊ አፋር አካባቢ ይሄ ነገር ሀፕን ያደረገው ዳትስ ዋይ የእሱ መቀመጫ ስለሆነ እግዚአብሔር እያነደደው ነው። ይሲ እግዚአብሔር ምልክት እያሳየ ነው። እግዚአብሔር መቅጣት ያለበትን እየቀጣ ነው። አሜሪካ ምናምን አፕን እንግሊዝ፣ ሌሎች አውሮፓ ሀገራት ምናምን ኤዥያ ላይ አፕን ቢያደርግ አቤት በቃ ዩቲዩቡ ተጥለቅልቋል። ፈጣሪ ቀጣቸው፣ ፈጣሪ እንዲያወረደባቸው መዓቱን ለቀቀባቸው። ኢትዮጵያ ከአሜሪካ ባልተናነሰ እንዲሁም በበለጠ ሁኔታ ሳላካብድ በዚህ ሰዓት አደገኛ ርኩሰት እየተሰራባት ያለች ሀገር ነች። ምክንያቱ ደግሞ ስፒሪቹዋል ዋር ውስጥ ከመሆናችን አንጻር አባቶቻችንን፣ ገዳሙን፣ ምዕመኑን፣ ቅርሶቻችንን ለማውደም ለማጥፋት ይፈልጋሉ። ከዚህ የሚወጣው ስፒሪት እነሱን ስለሚወጋቸው የገነትን መገኛ የሲኦልም መገኛ እንደመሆኗ መጠን ስፒሪቹዋል ፕሌስ ነች። ወሳኝ ቦታ ነች። የምትፈለግ ሀገር ነች። ዩሲ ያንን ነው አንደርስታንድ ማድረግ ያለባቸው። ስለዚህ ስፒሪቹዋል ዋሩ እዚህ ነው የሚካሄደው ማለት ነው። ለዛ ነው ብዙ ስቃይ፣ ብዙ መከራ እያሳለፈች ያለች፣ ብዙ እንግልት፣ ብዙ እርኩሰት እያጌች ያለችው ሀገራችን። የክልሉ መንግስት ምን አለ የሚለውንም ማየት አለብን። የቲክፋን ዜና ነው እንግዲህ ወይም የቲክፋን ኢትዮጵያ ክሬዲቱ ለሱ ይሰጥ ዜና ነው ያመጣውላችሁ ማለት ነው። የአፋር ክልላዊ መንግስት በበረሃሌ ወረዳ ሀለ ጉቢ ቀበሌ በሚገኝ ጥብቅ ደን በቀላሉ ለመቆጣጠር ያስቸገረ ሰደድ እሳት መነሳቱን፣ እሳቱን ለመቆጣጠር ገና ጥረት እየተደረገ መሆኑ ምሽቱን እንግዲህ ለቲክቫ ገለጸ ነው የሚለው ዜናው። ስለ ቃጠሎ ሁኔታ ማብራሪያ የጠየቅናቸው የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ሙሐመድ አሊ እሳቱ ከትላንት ማለት ነው ከቀኑ 6 ሰዓት ገደማ የተነሳበት ሰዓት ራሱ ኢንተረስቲንግ ነው። እኔ እንደዚህ አይነት ነገር አላልፍም። እንደምታውቁት ቁጥራዊ ነገር ምናምን 6 ሰዓት ገደማ መነሳቱን ገልጸው ቦታው አስቸጋሪ በመሆኑ ገና እሳቱ እንዳልጠፋ ምሽት 5 ሰዓት ተኩል ገደማ ነግረውናል። ሉክ እስከ 5 ሰዓት ማለት ነው፣ እስከ ምሽቱ። አቶ ሙሐመድ በሰጡን ቃል አካባቢው ቦቴ የእሳት አደጋ ተሽከርካሪ የሚገባበት አይደለም፣ እሳቱን ለመቆጣጠር በጣም አስቸጋሪ ነው። ሉክ ምን አይነት ሰደድ እሳት እንደተነሳ ብለዋል ይላል። የህብረተሰቡና የአመራር ቁርጠኝነት ስላለ ነው እንጂ ጊዜው ሞቃታማ ደረቅና ሐሩር ወቅት ከመሆኑ ጋር ተያይዞ እሳቱን ለመቆጣጠር በጣም አስቸጋሪ ሆኗል ሲሉ የአደጋውን አሳሳቢነት አስረድተዋል ይላል ዘገባው። እሳቱ የተነሳው ጥቅጥቅ ባለ ጥብቅ ደን በመሆኑ ሰውም በቀላሉ እንደማይገባበት ያስረዱት ኃላፊው ሙቀትና ሐሩር ያለበት ወቅት ስለሆነ መነሻው ፍትጊያ ወይም ፍሪክሽን ይሆናል ተብሎ ይታሰባል። ከዚያ ውጭ የታወቀ ነገር የለም፣ መንስኤው ይጣራል ነው ያሉት። መንስኤውን አያውቁትም፣ ግን ገስ ነው፣ ግምት ነው። የወረዳው አመራርና ህብረተሰቡ አንድ ላይ ተቀናጅቶ በጣም አስቸጋሪ በሆነ ሁኔታ ውስጥ ሆኖ እሳቱ እንዳይስፋፋ ከዚህ የበለጠ ኪሳራ እንዳይደርስና ደን እንዳይቃጠል ጥረት እያደረገ መሆኑን ለቲክቫ ተናግረዋል ይላል ዘገባው። እስካሁን ባለኝ መረጃ በሰውና እንስሳት ላይ የደረሰ ጉዳት አደጋ የለም። ህብረተሰቡ ጥንቃቄ ማድረግ አለበት። ጉዳዩን የክልሉ መንግስት በትኩረት እየተከታተለ ነው ብለዋል። እንደዚህ አይነት ነገር ተናግረዋል። ኦኬ፣ የእሳት ቃጠሎ ምን ያህል ቦታ እንደሸፈነ ማብራሪያ የጠየቅናቸው አቶ ሙሐመድ ቦታው በጣም ተራራማና ቁልቁለታማ መሆኑን ገልጸው በምስሉ ላይ እንደምታዩት ማለት ነው መጠኑን አሁን መግለጽ እንደሚያስቸግር ተናግረዋል። እሳቱን ለማጥፋት ከፍተኛ ሚና እያደረገ ያለው ህዝቡ ራሱ መጠበቅ አለበት። አካባቢው በጣም ሳር ያለበት ጥቅጥቅ ደን የሚገኝበት በመሆኑ ጥንቃቄ ማድረግ አለባቸው ሲሉ በአንክሮ አሳስበዋል። በደኑ የዱር እንስሳት እንደሚኖሩበት ተገልጿል ይላል። ሉክ ስለዚህ ራሳችሁን ጠብቁ። ከአቅም በላይ ሆኗል ማለት ነው። በቃ አሁን ይህን ሰደድ እሳት ነው፣ ይህን ዋይልድ ፋየርስ ነው፣ ይህንን አደገኛ ከቁጥጥር ውጭ የሆነ ቦታው የማይመች ጥቅጥቅ ያለ ደን ያለበት ምክንያት ብለው መንስኤ ብለው የሰጡት ግን ሌላ አይነት ነገር፣ ሌላ ስቴትመንት። እነሱም ባያውቁት ሙሉ ለሙሉ እርግጠኛ አይደሉም።
እየሰሩበት እንደሆነ ነው የተናገሩት። ዳትስ ዋይ እግዚአብሔር ቁጣ ነው ያልኩት። ይሄ ምልክት ነው ያልኩት። እየቀጣው ነው ዲያብሎስን ያልኳችሁ። እየቀጠቀጠው ነው፣ እዛው በእሳት ባህር ውስጥ እየለበለበው ነው ያልኳችሁ። ይሄ ነገር ሀፕን ቢያደርግ እንዳልኳችሁ አሜሪካ ላይ፣ ካሊፎርኒያ ላይ፣ ሎስ አንጀለስ ላይ፣ ሌሎች ቦታዎች ላይ ህዋይ ላይ ሀፕን ቢያደርግ በቃ ጉድ ነው። አሜሪካ ላይ መዓት ወረደ። አሜሪካን ፈጣሪ ቀጣት። አሜሪካን አርበደበዳት። አሜሪካን አፈራረሳት ይባላል። ይሄ ኦብቪየስ ነው፣ መታቁት ነው። አያችሁ፣ እኛ ሀገር ላይ ሀፕን ሲያደርግ ግን ሌላ ምክንያት ይደረደርለታል ለጉዳዩና አሁን ከዚህ ተከትላችሁ ብዙዎቻችሁ እንደምትሰሩ አይ ነው አውቃለሁ። ይሄም ነው መሆን ያለበት። ፈጣሪ ምልክት አሳይቷል። ፈጣሪ ቁጣውን አሳይቷል። ፈጣሪ ዘንዶውን እየቀጣው ነው። ፈጣሪ ዘንዶውን እየለበለበው ነው። የእህቴ ወንድሞቻችን ደም በከንቱ አልቀረም። ሰማዕትነት እየተከፈለ ነው። አንዳንድ እህት ወንድሞች እየታሰሩ ለተሰሩት እንግዲህ መፈታትን ያድላቸው መድኃኔዓለም። ይሄ እንግዲህ በትግል ውስጥ ያለ ነው፣ በስፒሪቹዋል ዋር ውስጥ ያለ ነው። እንኳን መታሰር ነፍስ እየጠፋ ነው። እንግዲህ ሰው በጥይት ብቻ አይደለም እየተገደ ታርዶ እንደ በግ እንደ እንስሳ ስጋው እየተበላ ያለበት ሁኔታ ላይ ነው ያለን። ነፍሰ ጡር ሆዷ ተቀዶ ሕፃን ልጅ እስከሚወጣ ድረስ እኛ ሾርት ሚሞሪ አይደለም። ብዙ ነገሮች ሀፕን ያደርጉባት ሀገር ነች። ዳትስ ዋይ በዚህ ሰዓት ከአሜሪካ የባሰ ርኩሰት እየተካሄደ ነው የምንለው ኢትዮጵያ ውስጥ ማለት ነው። ዩሲ ሕፃን ልጅ እየታረደ አዋቂዎች እየታረዱ በ3 በ6 9 ቁጥር ቀመር ታጣቂዎች የተባሉ ኃይሎች የሚዘወሩ ኃይሎች ህዝቡን እየጨፈጨፉት ነው ያሉት። ስለዚህ ዳትስ ዋይ ራሳችሁን ጠብቁ፣ ራሳችሁን አድኑ፣ ተደራጁ፣ ተነጋገሩ፣ ዲስከስ አድርጉ። ስለማይመለከታችሁ ስለ ዲቫይድ ኤንድ ካንከር አጀንዳ አትወያዩ፣ ስለ ፖለቲክስ አትወያዩ፣ ይቅርባችሁ። ፖለቲክሱን መጫወቻ ስላረጉባችሁ ሰዎች ተወያዩ። እነሱን ታርጌት ታርጋችሁ ጣሏቸው። ከዛ ፖለቲክሱ ይፈራርሳል። የሚለያያችሁን አጥር ሰባብሩት፣ አንዱኑ የጋራ ጠላታችሁን ተመልከቱ። ይሄ የሁል ጊዜ ሜዳይ ሰበብ ምኞት ነው። የዛ ጊዜ ነው። ማርክ ማይ ወርድ ብዙ ጊዜ ነገራቸዋል። የኢትዮጵያ ትንሣኤ ሀፕን የሚያደርገው እንደ ሀገር አንድ ሆነን እንደ ሀገር የአውሬውን ስርዓት መዋጋት የምንጀምረው እንደ ሀገር የምንግባባው አንድ ስንሆን የኢትዮጵያ ትንሣኤ መጣ። በቃ ያ ነው ትንሣኤው ለእኔ የማስበው። እህት ወንድሟን ስትፈልግ፣ ወንድም እህቱን ሲፈልግ ያ ነው የኢትዮጵያ ትንሣኤ። አሁን ግን ሁሉም ተከፋፍሎ ያንዱ ብሔር ሲገደል ያኛው ብሔር ይስቃል፣ አያለቅስም ለዚህኛው ለተገደለበት ብሔር። የዛኛው ብሔር ሲገደል ደግሞ ይሄኛው ይስቃል። እንኳን ጠፋ እንኳን እዚህ አይነት ርኩሰት ላይ ደርሰናል። ስለዚህ እንዲህ ያለ አስተሳሰብ ያላቸውን ሰዎች አትከተሉ፣ አሳዷቸው፣ አጀንዳቸውን አፈራርሱባቸው። በእግዚአብሔር ስም በቅድስት ድንግል ማርያም ልጅ በኢየሱስ ክርስቶስ ስም ይህን የሰይጣን አጀንዳ አፍርሱባቸው። እህት ወንድሞች፣ ያንን ነው አንደርስታንድ ማድረግ ያለባቸው። ሰው ግን ይህንን ሊያይ አልቻለም። ከሜትሪክስ ውስጥ ሊወጣ አልቻለም። ሜትሪክስ ውስጥ ሆናችሁም አንደርስታንድ ማድረግ ትችላላችሁ። ይህንን የዲያብሎስ ሲስተም፣ የቢስቱን ሲስተም ዩሲ የምታዩበትን መነጽር ለውጡት። የምታዩበትን አይን ቀይሩት። አይነ ልቦናችሁን አብሩት። እንዲህ ካለው እርኩሰት ውጡ። እንዲህ ካለው አጀንዳ ውጡ። እንዲህ ካለው ብሬንዋሽ ሲስተም አምልጡ። ማን ማንን እየገደለ ይታወቃል። ማን ማንን ለማጥፋት እየሰራ እንደሆነ ይታወቃል። ያንን ነው የሰው ልጅ አንደርስታንድ ማድረግ ያለበት። የደይ ሰበን ቤተሰቦች ምስጋና ለእርሱ ለቅድስት ድንግል ማርያም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። በዚህን ያህል ታስባላችሁ ብዬ አስባለሁ። ምክንያቱም የደይ ሰበን ቲዩብ ቤተሰቦች ስለሆናችሁ በመረጃና በማስረጃ ቀን ከቀን የሚሰራው ዕለት ከዕለት የሚሰራውን መርሃ ግብሮች፣ ዶክመንተሪዎች ስለምታዩ ማለት ነው። ብዙ እርምጃ ተራምዳቸዋል። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።